ጂና መጣና ድቅና ለፊቴ እባክህ ተመለስ ልጅነት በሞቴ አለ። ካረጁ አይበጁ ነው እንግዲህ አሮጊቷ ማረጡ ጠቀሙት እንጂ ቶሎ አረጡ እንጂ ማለት ከጋላታሳራይ መንታውን አርግዘው ነበር። ሲላል ባባ ይሁንባችሁ ተርዱን ዳር ኧረ ወይኔ ኑ በቃ ችግር የለውም አብረን ፈታ እንላለን። እኔ በእጄ በቃ መደበሪያ አጥቼ ነበር ያዳብሩኛል። ኑልኝ በቃ አሮጊቷ ችግር የለውም ፈታ እንላለን። ኑልኝ አሮጊቷ ኑልኝ በቃ ተስፋ አንቆርጥም። ኤፍሲ ተወሉ ዘርፉ ለተው እንደ ልጅነታችሁ ነው ይመስላችሁ አይደል? እድሜያችሁም ሄዷል። ተስፋ ቁረጡ በቃ ምንድነው? ሁሉም ቶርናመንት ላይ ማለት ነው እንዴት ነው ተመሳሳይ ፐርፎርማንስ አንድ ቲም ሊያሳይ የሚችለው? ጋላታሳራይ ከልቡ ሳይጫወት ማለት 7 ደቂቃ ላይ አግብተው ግን 87 ከዛ 4 ደቂቃ ተጨምሮ 83 87 ደቂቃ ምንም ጎል ሳይገባባቸው 7 ደቂቃ ላይ አግብተው ምንም ጎል ሳይገባባቸው ነው የወጡት። እሱንም ከልባቸው ሳይጫወቱ ጋላታሳራይ ምን አይነት ፔስ ቲም እንደሆነ ብላችንም እናውቃለን። እንዴት ነው ሰው እንዴት ነው? ኧረ በስመ አብ እኔ እንዴ ምንም ማያዝናና ጨዋታ ባክ ቱ ባክ እንደዚህ የሚያስጠል ኧረ በስመ አብ። እድለኛ ነን እንደውም 1-0 ስለሆነ እድለኛ ነን። ምንም አንመስልም። ቅያሪዎቹ ራሱ በቃ አይሆንም ወይ ኳሱን አልያዝነው ወይ ምትትር ነው የምንጮተው ምናምን በቃ የሆነ ቅርጹ ስናስጠላ። ከዛ ፍሪምፖንግ ራሱ ያው እኮ ነው ሳላህ ቢሆን ይሻል ነበር። የሆነ ነገር ከተገኘ ወር ፔናልቲ ወር የሆነ ነገር ከተፈጠረ ምናምን የሆነ ነገር ያደርጋል። ፍሪምፖንግን በሳላው ከዛ ጋክፖ ሚስቱን መጨረሻ እንጃ ኤኪቲኬ ያንን 1-1 ሂደ ያንን ኳስ በቃ ያ ግዴታ ነበረ። በቃ እሱን ስላላደረገ ያው 1-0 ወጣን። አንፊልድ ላይ ይገለበጣል በስነ ስርዓት ከተጫወትን። ያ ይልማዝማ ምናምን የተባለ ሰው ዝም ብሎ ነው የሚያልፈው። በቃ ዝም ብሎ ያሳልፉታል። በቃ ጎሜዝም ኮናቴም ያኛው የኮናቴ ጎል እንደው መሻሩ እድለኛ ነን እኛ። የኛ የተሻረው ኳስ ደግሞ በቂጡ የነካው ነው የሚመስለኝ ያኛው። ብቻ 1-0 ችግር የለውም ግን አንሆን። ዛሬም እንደ ህፃን ልጅ አስገብቶ ነፉ እንደ ህፃን ልጅ ሲጀመር ጥቁር ይሄ ኮናቴ የተባለ የመጨረሻ ቆሻሻ እከት ሉጣ ሲጀመር ቲም ውስጥ አንድ ጥቁር ተጫዋች አለ ማለት አንድ እንከን አለ ማለት ነው። በቃ አንድ ጥቁር አለ ማለት ዛሬ ተጫወተብን ኮናቴ። ጎሜዝ የተባለ የመጨረሻ ቀሽም ዊዝ ኢኪቲኬ ፌክ እስከ ዛሬ ሲጫወትብን ፌክ ዛሬ ተጫወቱብን የእውነት ቫንዴ በቃ ሸምግሏል። በቃ የተከላካይ ያስፈልገናል ደግሞ ሌላ ተከላካይ በቃ ሸምግሏል እንዴ ሳላቃት አይረባም እሱ። በክለቤ ግን አምናለሁ አንፊልድ እንገናኝ እንዲህ ተናነቀን አንቀጥልም። የእውነት በአንፊልድ መልሱን ጠብቁን። በአንፊልድ የዛሬን ውጤት መርሳት አለብን። በአንፊልድ እንገናኝ። ጀማው እንደዚህ እንደጻለች ያስገቡ ይሁን በሚላቸው በቃ እንደጻለች ሼባው በስተርጅና ተሰጣት። እንደው ለመሰጠት ቱርክ ድረስ ሄደሽ እኮ በቃ ሊቨርፑል ሲሸነፍ ያለኝ እርካታ ቫንዳይክ በቃ እንደው በጣም ጥሩ ተጫዋች በቃ ግን ተጫወተ በቃው ቫንዳይክ ይሄ ነው በቃ አቅሙ። ለተወሰነ አመት እኮ ነው ፕራይም ያሳየን። ሳላህን በቃው በቃ 60 ላይ ምናምን የሚወጣ ተጫዋች ሆነ ሳላ። ኮናቴን በቃ እንደዚህ ነው አረጀ። አይዛክ በቃ ይሄን ያስፈረም የታለ የአውሮፓ ምርጡ አጥቂ ኤኪቲኬስ ኦሮቦሎ ፍሎሪያን ቪርዝስ ምን ሆኖ ነው ይሄ ታክቲሻሪ ማስተርማይንድ ጭንቅላቱ በቃ ምሁር የሆነው መላጣስ ምንድነው? አሰልጣኛችሁስ የታሉ? አባሩታስ ትልቅ ቲም ከሆነ አንተ ማባረር ነው ያለብህ። ግን ትልቅ ቲም አይደላችሁም። ድሮ በእና ብይር ገጤ ምናምን ዘመን ነው እንጂ ትልቅ የነበራችሁ አሁን ትልቅ አይደላችሁ። 7 አመት ተሰጡታላችሁ። ገና 7 አመት ትቃጠላለህ ከዚህ መላጣ ጋር ስጥት እኛም ማውቀናል ጉርጓድ መሰናል አለቻሉ በረሮ ከቲቪ ስትወጣ ያራዳ ልጆች። በሚያስገርም ሁኔታ ጋላታሳራይ ነው ሲሚኒ ሊበቀልን ይፈልጋል ሊቨርፑል ያሉት ለካ አምጥተው ሊወቅጡ እንደሆነ አልገባንም። እኛ ነው ማለት የዛሬው አርኒ ስሎት ሰራዊት ለመንደር ጨዋታ እንጂ
ለዋና የዓለማችን ትልቁን ዋንጫ ቻምፒዮንስ ሊግን ሊፋለም የገባ አይመስልም ነው የምልህ። ሜዳ ውስጥ ማለት ነው በግርታ ነው የሚጮቱት፣ በግርታ ነው የሚከላከሉት። ምንም እርባና ቢስ የሆነ ጨዋታ ነው ሲጮቱ የነበረው። በእርግጥ ደጋፊዎቹ እኔ እንጃ አንድ ደጋፊ 90 ደቂቃ እንደዚህ ይጮዋል ወይ የሚያጠራጥር ነው። ያራዳ ልጆች ከኋላ ሞንታርቦ ካልኖረ በስተቀር ኳስ የሊቨርፑል ተጫዋቾች በነኩ ቁጥር ያብዳሉ አይደለም የሚባሉ። ዛሬ ሊቨርፑል 3 ነጥብ ብቻ አይደለም ያጣው፣ ታምቡራቸውንም ነው የጆሮውን ማጣውት የተመለሱት ነው ማለት ማለት ነው ያራዳ ልጆች። ለማንኛውም አንፊልድ ላይ እጅግ በጣም አስፈላጊ 90 ደቂቃ አላቸው። እንግዲህ መጠቀም የነሱ ፋንታ ነው። በዛ ላይ ደግሞ የጋላታሳራይ ደጋፊዎች አንፊልድ ላይ አይገኙም ማለት ነው በቅጣት ምክንያት። ስለዚህ ይህን እድል አርኒ ስሎትና ሰራዊቱ ይጠቀሙታሉ፣ አብረን የምንመለከት ይሆናል ማለት ነው። በዛሬው ጨዋታ ግን እጅግ በጣም የወረደ ፐርፎርማንስ ነበረ ከአንፊልዱ ክለብ የተመለከት ነው ማለት ነው። ጋላታሳራይ በአንጻሩ የሚፈልጉትን ተጫውተው የሚፈልጉትን ነጥብ ይዘው ነው የወጡት ማለት ነው። እስቲ እናንተን ሀሳብ አስተያየት ኮሜንት ላይ ቁጭ አድርጉት። በደም ሼር ኮፒ ሊንክ እንዳይረሳ። ይመቻችሁ። በአንድ ነገር እንስማማ፣ የእግር ኳሱ ቤተሰብ ኦሲመን ለጋላታሳራይ አይመጥንም። የሚገርም አጥቂ ነው። የሚገርም በቃ ጎል አነፍናፊ አጥቂ። በቃ ኳስ ወደፊት ሄደሽ ማለት አለሱ መጮት ያለበት የአውሮፓ ምርጥ ቶፕ ቲሞች ውስጥ ነው። አይመጥኑም ጋላታሳራይ። የምሬን ነው የምላችሁ። ታስታውሳላችሁ የጁቬንቱስ ጨዋታ ላይ የሌለ ተናዶላ ኢንተርቪው ላይ ሲናገር ነበረ። በጣም አበሳጭተው የነበረ ሲያደርጉ የነበሩት ተጫዋቾቹ ምናምን። ምክንያቱም አይመጣጠንም። እሱና አብረው እየተጫወቱ ያሉት ተጫዋቾች አይመጣጠኑም። ይሄ ልጅ ሂዝ አ ቶፕ ክላስ ስትራይከር ለትልቅ ቲም የሚገባው ግን እሱ ችግሩ ምን መሰላችሁ? ገንዘብ ወዳጅ ነው። በቃ 15 ሚሊዮን ፓውንድ ነው 12 ሚሊዮን ፓውንድ ነው መከፈል የምፈልገው በአመት አለ። ደረቀ እንጂ እኮ ብዙ ቲሞች እኮ ሊወስዱት ይፈልጉ ነበር። ቼልሲ፣ ሊቨርፑል፣ ፒኤስጂ ኧረ የማይፈልጉ ቲም አልነበረም። ግን ደረቅ ሆነ ገንዘብ በመውደዱ ምክንያት። ነገር ግን ኦሲመን የሚገርም አጥቂ ነው እና ጋላታሳራይ መጫወት አይመጣም። ኧረ ጋላታሳራይ እኔ ቤቴ ቁጭ ብዬ በቲቪ ላይ ያየሁት ደጋፊ አስጨነቀኝ። እንዴት ነው አንድ ደጋፊ ከአንደኛው ደቂቃ አንስቶ እስከ 95ኛው ደቂቃ ድረስ የሚጨፍረው የሚጮህ? ሊቨርፑል በገዛ እጃቸው ልክ እንደተጀመረ ያገኙትን የግብ ዕድል ሳይጠቀሙ ቀርተው ጋላታሳራይን ብዙ ኳስ ስቷል። ግን አስገራሚ ቡድን ነው ጋላታሳራይ። ቪክቶር ኦሲማኒ ምን አይነት ታጋይ ተጫዋች ነው! ምን አይነት እምባይን ያመጡት ይዘውት የገቡት ቲፎ ደግሞ የሚገርም በቃ የእናቱን ምስል ምናምን የያዘበት ቲፎ በጣም የሚያሳዝን። እሱ ራሱ አለቀሰ። ግን አስገራሚ ይሄ ተጫዋች ለምንድን ነው ግን ቱርክ ሄደው ትልቅ ሊግ ላይ መጫወት ይችል ነበር። ሊቨርፑል 1-0 ተሸነፈ በጋላታሳራይ። ይሄ ጨዋታ አላበቃም። አንፊልድ ላይ መልሳለህ፣ ግን ጋላታሳራይ ሊያልፍ ይችላል። በጣም ደክም ያለ ሊቨርፑል የተመለከተ ጎሜዝ ምንድን ነው? ለማንኛውም አውሮፓ ሻምፒዮንስ ሊግ አሁንም ታምራቱ እንደቀጠለ ነው። ሊቨርፑል ተሸንፏል ዛሬ። ምንም አንሰካከሳትም። እንደማታሸንፉት ጋላታሳራይን በሜዳው ሄዳችሁ በጣም ግልጽ የሆነ ነገር ነበር። አጮታችሁ ቆንጆ ነው፣ ግን በቃ በጣም የታወቀ ነገር ነው። ጋላታሳራይ እንደማታሸንፉ እንደዚህ በጠባብ ውጤት እንደሚያሸንፉ በደንብ የሚታወቅ ነው። ባለፈውም ካየነው ነገር አንጻር ማለት ነው። ግን አንድ በእርግጠኝነት የምናገረው ነገር ሊቨርፑል በሜዳው ካምባክ በጣም በእርግጠኝነት ያደርጋል ብዬ እጠብቃለሁ። ስለ አጫወቱ ምናምን በጣም ሲሞክሩ ነበር። እኔ ተሻረባችሁ ኳስ ማለት ነው። እኔ ኮናቴ ብሎ በእጁ እኔ ናቹራል ፖዚሽን ያንን ኳስ ለመሻር ግን ትንሽ ከባድ ነው፣ በጣም ከባድ ነው። ገብቷል። ያ ፖዚሽን ላይ ነበር እንደዛ ዲፍሌክሽን ይሁን እንደዛ አይነት ታይም ላይ ለይቶ ወጥቶ መሻር ማለት በጣም ከባድ ነው። ሁሉም ጋር ነው ለነገሩ። ሲቲ ላይ ቢሆንማ ደስ ወዲያው ነው የሚሽሩት። ምንም ማየትም አይጠበቅባቸው። ብቻ ዞሮ ዞሮ ሊቨርፑል ማለት ነው ይሄን ሁሉ ሚሊዮን ብር አምጥተው ያምና ሻምፒዮን ሊቨርፑል በጣም ከባድ ነው ለሊቨርፑል። ያው ወደ ቀጣይ ዙር ማለፋችሁ ራሱ የተረጋገጠ ነገር የለም፣ ግን ካምባክ ታደርጋላችሁ ብሎ ይጠበቃል ተብሎ ነው። በስማ ኤኪቲኬታት ኳስስ እሺ ነው እኮ ያባከናችሁት ድል እኮ ነው ዋጋ የሚያስከፍል መጨረሻ ላይ። ኢስታንቡል ድረስ እየሄድክ ሁልጊዜ ከመለጥለጥ አለመጫወት በስንት ጣም ቻምፒዮንስ ሊግ አልገባው ምናምን ያው መዝናኛ ያለች አይደል እንዴ ሸበው ሁልጊዜ። እኔ አሁን እድል አላችሁ ብዬ ነው በደንቡላ ማልነቁራችሁ የማለፍ። ግን ደግሞ በዚህ ፐርፎርማንሳችሁ ጭራሽ ነው ቻምፒዮንስ ሊግ የማይመጥናችሁ ማለት ነው። ጭራሽ አይመጥናችሁም። 3 ጨዋታ 2 ውድድር ምናምን ወዳደር ጭራሽ እኮ ነው የምላችሁ። እያንዳንዱ ተጫዋቾቻችሁ የሚያሳዩት ፐርፎርማንስ የደከመ ስታሳዝኑ 3-4 ጎል መቆጠር ነበረበት። እንዴት ጋላታሳራይ ከዚህ በላይ እንዳላስቆጠረ አላውቅም። እድሉን እያበላሸ ነው ጋላታሳራይ ራሱ ማለት ነው። ብዙ ኳሶችን አባክኗል። ቀጣይ እድል መስጠቱ ለሊቨርፑል አንፊልድ ላይ የራሱን ያከበደው ማለት ነው። 3 ምናምን ማግባት ነበረበት። ቻንሶችን አልተጠቀመም በደምብ። ለማንኛውም አይዞ ሸበለው ሊቨርፑል ተሸንፏል። ቆይ እናንተ አልፈልግም ምናምን አትሉም እንዴ? አንተ ጋላታሳራይ እንዴት ነው የሚያስፈሩት? ምን አይነት ስቴዲየም ነው ያላቸው? ማን ኦሲሜን ያን የመሰለ አቀባበል አድርገውለት ማለት ነው። አሲስት ባያደርግ ይገርማል።
ኮርናውን እዛ ሊቨርፑልን ኮርና አግብቶ ነበር። ማን ሴት ፒስ ግን እንዴት ነው? ቆይ አንተ አርሰናል ሙሉ ዩሮፕን አበላሸ። ሁሉም ክለብ ሴት ፒስ ምንድነው? አረ በስመ አብ ማን ሊቨርፑሎች ማለት ነው። አሁን ሰከንድ ሌግ ላይ አንደኛ አድቫንቴጃቸው ምንድነው? ሳንቼዝ ዛሬ ቢጫ ስላየ ለጋላታሳራይ አይገባም። ገብቷችኋል? ኢኪቲኬ ግን በጣም ጽድት ያለ ኳስ ነበር እያገኘ የነበረው። ማን በራሱ ነው ክሬት የሚያደርገው። ግን ማልፈርድበት መሳቱን በራሱ ክሬት ስለሚያደርገው ነው። ማን ቨርትዝ ዝም ብሎ ነበር ሲያስበላችሁ የነበረው። ወይኔ ፈርስት ሃፍ ላይ 2 ኳስ ሳተባችሁ። ማን ቨርትዝ ማለት ነው። እንደማደንቀው ዛሬ የማይሆን ስራ ነው የሰራው በጣም ማለት ነው። ማን ጋክፖ ተቀይሮ እንደውም አንድ የሚገርም ኳስ ሞከረ። ምንም ነው ያልቻላችሁት። ሞሳላ የት ሄደ? ማን የምሬን ነው። ምን ሆኖ ነው ሞሳላ እንዴ? የመጀመሪያ የቻምፒየንስ ሊግ ጨዋታ ጋላታሳራይ ሊቨርፑልን 1-0 አሸንፏል። እንዳልኩት ሊያስቀይመው ይችላል ብዬ ነበረ። ይሄው በሜዳው 1-0 አሸንፏል ጋላታሳራይ ሊቨርፑልን። ኧረ በስመ አብ ዛሬ ሆኖ አረጋግጠው መሄድ ይችሉ ነበር ወደ አንፊልድ ማለት ነው። ስንት እድል ነው የሚበሉት። ምን አይነት ይልማዝ የተባለ ዊንገር ጥሩ ስራ ሰርቶ ያልፋል። እዛ ሲደርስ ዲሲዥን ሜኪንግ ምንም ዜሮ። አሁን የመልሱ ጨዋታ ለሊቨርፑል በጣም ከባድ ነው የሚሆነው። ምክንያቱም ጋላታሳራይ አሁን ጥቅጥቅ ብለው እየተከላከሉ በካውንተር ጭራሽ ይበልጥ ለሊቨርፑል ከባድ ጌም ነው የሚሆነው። አይ ቲንክ ከዚህ በኋላ ጋላታሳራይ የሚያልፍ ይመስለኛል። እኔ ሆነስትሊ እነሱ እንዲያልፉም ነው የምፈልገው። እንደው ቀላላል ቡድን አልፎ ከኛ ምድብ ከነሱ ጋር እንድንገናኝ ነው የምፈልገው። እዛ የእነ አርሰናል ምድብ እኮ ቀልድ ነው ቀልድ፣ ግን ባየር ሌቨርኩሰን ከባድ ነው። ለማንኛውም የዛሬ ውጤት ይሄን ይመስላል። ኒውካስትል ከባርሴሎና አሁን ከደቂቃዎች በኋላ ይጀመራል። 1-0 መጥፎ ውጤት አይደለም። ሊቨርፑልያን እመኑኝ የሚገርም ውጤት ነው። ሊያውም ቱርክ ኢስታንቡል ላይ ሄደን እነዚህ ጨዋታሞች ጋር 1-0 አሪፍ ውጤት ነው። አሁን የሚጠበቅብን ቤታችን አምጥተን በሜዳችን ግርፍ ማድረግ ነው። የሚገርም ውጤት ነው። ማንም አሁን ወያላ መጥቶ ምናምን ትርፍ የመታ ምናምን ተሸነፋችሁ ምናምን ሊል ይችላል። ነገር ግን ውስጡ ያውቋል 1-0 አዌ ሄደ ቻምፒየንስ ሊግ ላይ የሚገርም ውጤት ነው። ትገለብጧል መተህ 1 ጎል አገባ ማለት አቻ ነው። 2 አገባ ማለት አለፍክ ነው። ነገር ግን ይሄንን ጨዋታ አሸንፈው መውጣት የሚገባን ነበረ። አይ ነው የኬቲኬ ሳቶ ጎሎች አሉ። ገና ጨዋታው በተጀመረ እስከ 15 ደቂቃ ውስጥ ቻንሶችን አልተጠቀምንም። በረኛው የጋላታሳራይ በረኛ ሲያሳቅፈን ነበረ። ፍሎሪያን ቪርትዝ አልተጠቀመም፣ ቻንሱን ሳላ አልተጠቀመም እንጂ የሚገርም ጨዋታ ነበረ። እነዚህ ጨዋታሞች ጋር አንድ ጎል ተቆጥሮባችሁ መውጣት የሚገርም ውጤት ነው። ሊቨርፑልያን ምንም የሚያስከፋ ውጤት አይደለም። የሚገርም ውጤት ነው። ሼባው 1-0 በሆነ ውጤት ተሸንፏል እና ይሄ ውጤት እውነት ለመናገር ምንም የሚገርም ነገር የለውም። ግን የሊቨርፑል ደጋፊ ጋላታሳራይ ሜዳ ሄደን እናስጥላለን ብላችሁ ማሰባችሁ ነው ትልቁ ኃጢአታችሁ። በቃ እንደዛ የመጀመሪያ ዙር ላይ ሲያደነቁሯችሁ ያልታወቃችሁ አሁን እናንተ ማን ናችሁ? ካለፈው ስህተቱ የማይማረው ፈንጅ አምካኝ ብቻ ነው ይባላል። ግን እናንተ ከፈንጅ አምካኝም ባሳችሁ። በቃ አለቅ። እንደምታልፉ እኮ ግልጽ ነው። በቃ ሜዳችሁ ላይ አምጥታችሁ መለጥለት ትችላላችሁ። ግን እዛ ሄደን እንበቀላለን እናሸንፋለን ምናምን አይባልም። ማሸነፉን ተዉትና አቻው ራሱ የታል? ከነቆረ የወጣ ቪዲዮ ማለት ነው። ቁም ነገር የሊቨርፑል ደጋፊዎች ዛሬ ለመሸነፋችሁ ዋና ምክንያት እነ ሙሐመድ ሳላ ሜዳ ላይ መገኘታቸው ነው። አሁን ሙሐመድ ሳላ እኮ ነው ምናምን ሌጀንድ ነው። የሊቨርፑል ግን ጨርሷል በቃ። ኢቨን የድሮዎችን የ17-18 ሲዝን ጀግናውን ሳላ ኦር ምናምን አይደለም የምታነሱት። ኢቨን አምና በጣም ትልቅ ግልጋሎት ነው የሰጠ፣ የሚገርም ስራ ነው የሰራ ማለት ነው ለሊቨርፑል። በፕሪሚየር ሊጉ ብቻ ወደ 29 ጎል 50 ምናምን 57 ጎል ኢንቮልቭመንት ውድድር ምና። ዘንድሮ ግን አልቻለም። በቃ ይሄ የአሰልጣኙ ታክቲክ ችግር ብቻ ሳይሆን እሱ ራሱ አልቻለም። እነ ፍሎሪያን ቪርትዝ ምንድነው ሲሰሩ የነበሩት? ኮናቴ ሜዳ ላይ ምንድነው የሚያደርገው? ይህን ኳስ ታስታውሱታላችሁ? ኮና ማለት ጎሉ ተቆጥሯል። ኦፍሳይድ ተብሎ የተሻረ ኳስ ነው ማለት ነው። ምን እንዳደረገ ኮናቴ እዚህ ላይ ተመልክታችሁታል። ሌላም እያንዳንዱ ሩጫው እያንዳንዱ የሚሰራው ነገር የቀሽም ስራ ማለት ነው። ድጋሚ የምነግራችሁ ነገር ሙሐመድ ሳላ በክብር መሸኘት ያለበት የጨረሰ ሰው ነው። የተጫዋቾችን ሞራሉን ላይ ይገላል ማለት ነው። እግዚአብሔርም ሞራል ነው የሚገለው። እያንዳንዱ የሚነካው ኳስ ይበላሻል። እያንዳንዱ የሚሰራው ስራ የልጅ ሰው ጨርሷል። መሸኘት ነው ያለበት። በቃ ሌጀንድ ነው። አሁን ሌጀንድ ነው ግን ጨርሷል። በቃ አለቀ። ለማንኛውም መቻችሁ ሼብት ይላል። ወይኔ አይዞን 1-0 አቀመሱሽ። አይዞሽ ወይኔ ሰው 500 ሚሊዮን ፓውንድ አውጥቶ እንደዚህ ይንከራተታል። 500 ሚሊዮን ፓውንድ አውጥቶ የሚገርም ነው። ለማንኛውም የመልሱ ጨዋታ ሊገለብጡ ይችላሉ። 1-0 ነው የመጀመሪያው ጌም ያለቀው። ግን ይሄ ሊቨርፑል እንደዛ ማድረግ ይችላል ወይ ነው ትልቁ ጥያቄውን። የድሮ ሊቨርፑል ቢሆን እንኳን 1-0 3-0 ገልብጦ አሳይቶናል። ግን የአሁኑ ሊቨርፑል እንደዛ ነው ወይ? አንፊልድስ እንደ ድሮ ነው ወይ? የአንፊልድ ግሬስ አለ ወይ ስትል ከባድ ጥያቄ ነው። ግን አሁንም ቻንስ አላቸው፣ ሊገለብጡት ይችላሉ። ጌሙን ካያችሁ ግን ጋላታሳራይ ራሱ በጣም ብዙ ቻንስ ነው የሳተው። በእነሱ በኩልም ያው
ብዙ ሞክሮ ነበረ ጎል ገብቶ ነበር ከዛ በእጅ እንትን ሆነ ግን ሼፈው በቃ አልቻልሽም የምር በቃ አልቻልሽም 500 ሚሊዮን ያወጣ ክለብ እኮ አይመስልም በቃ አይመስልም ነፍስ የለውም ክለቡ ማለት ነው ካያችሁት ደህና ሰው ውስጡ የለም በቃ ባዶ ሆኗል የምሬን እኮ ነው ስኳዱ ባዶ ነው ቀይረ የምታስገባው ደህና የሚያስፈራ ተጫዋች የላችሁ ምን ላይ ነው ቆይ ያወጣችሁት ምንድነው የገዛችሁት እኔ ግራ የሚገባኝ ምንድነው ቆይ ሊቨርፑል በ500 ሚሊዮን አካባቢ ምንድነው የገዛው እስቲ ነገሩ ወይኔ ይመቻችሁ ጉዞ እንዳይደብራችሁ ትንሽ ብቻ ይደብራችሁ ያው በደንብ ቀጣይ ሳምንት አስቀምጡት ቀጣይ ሳምንት በደንብ ታለቅሻለሽ